بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. فبعد، فيقول المصنف رحمه الله تبارك وتعالى: وقوله مالتنا هو الذي خلق السماوات والأرض في 6 أيام. زين. هو الذي خلق السماوات والأرض السنة سماوات النعم درني فترى في 6 أيام بسدست كنات، ثم استوى كزام كفل على العرش كعرش لي يعلم ما يلج في الأرض وما يخرج منها. يعلم يقال ما يلج يميقبون في الأرض بمريت وما يخرج يميوتون نجر يقال منها كمريت، وما ينزل من السماء كسماء يوردون يقال وما يعرج فيها ودسوم دمو يميوتون يقال. وهو معكم سكنان توقارنا أينما كنتم يتم بتهونون والله بما تعملون بصير. الله إن أنت بمتسرط كلا بصير أواكينو تملكاشنو. بصير كلت معنى الله أواكم تملكاشم لمالتي مثال ሁለቱም ነው። እዚህ لا يخفى عليه شيء من أعمالكم ከስራችሁ አንድም ነገር የሚሰተርበት ነገር የለም። ሰዎች ከሚሰሩት ስራ አላህ ላይ ምንም የሚሰተር ነገር የለም። ያ ነው። ሌላ የቁርአን አንቀጽ እዚህ ጋር የጠቀሰው ما يكون من نجوى 3 የሶስት ሰዎች ነጅዋ ሚስጥር ማለት ነው። አይሆንም እኮ ኢላ ሁወ ረቢዑሁም ኢላ ሁወ ቢሆን እንጂ እሱ ረቢዑሁም አራተኛቸው ቢሆን እንጂ ولا 5 የአምስት ሰዎች ደግሞ ሚስጥር አይኖርም እኮ ኢላ ሁወ ሳዲሱሁም እሱ አላህ ስድስተኛቸው ቢሆን እንጂ ولا أدنى من ذلك ከተጠቀስነው በታች ያለ ቁጥር ሚስጥር አይኖርም እኮ ولا أكثر كتقسناهم قطر بلا يالا مستر አይኖርም እኮ إلا هو معهم الله ከነዛ ከሚመሳጠሩት ጋር ቢሆን እንጂ ولا أدنى من ذلك የሚለው የተጠቀሰው አሁን የሶስት ሰዎች ሚስጥር አይኖርም አራተኛ አላህ ቢሆን እንጂ አራት ሰዎች አይኖርም አምስተኛው አላህ ቢሆን እንጂ ነው አይደል የሚለው። ከዛ በታች ያለው አንድ ሰው ለብቻው የሚቆጥረው የሆነ ሚስጥር ይኖረዋል። ከዛ በታች ያለ የሁለት ሰዎች አሁን ከተጠቀሱት ከ3 እና ከ4 በታች ያለ የሁለት ሰውና የአንድ ሰው ማለት ነው። ይሄም ሚስጥር አይኖርም አላህ ከዛ ከአንዱ ሰው ጋር ሁለተኛው አላህ ነው። ከሁለቱ ሰዎች ጋር ሶስተኛቸው አላህ ነው። ولا أكثر من ذلك የሚለው ደግሞ ከተጠቀሰው በላይ ያለው
5 ተጠቅሷል ከዛ በላይ 6 7 ከዛ ሚሊዮን እስከ መጨረሻው ከዛም በላይ ያሉ ሰዎች ሚስጥር ቢመሳጠሩ ኢላ هو معه እሱ አላህ ከነሱ ጋር ቢሆን እንጂ አይቀርም እነሱ ምን እንደሚያወሩ ምን እንደሚያስቡ ምን እንደሚያለሙ አላህ Subhanahu Wa Ta'ala ያውቃል እዚህ ጋር ዋና የተፈለገው ምንድነው ከተባለ ማዕያን ማስበት ነው ማዕያ ማለት የአላህ Subhanahu Wa Ta'ala አብራዊነት የአላህ አብራዊነት አላህ Subhanahu Wa Ta'ala ከሁሉም በላይ ከመሆኑም ጋር የሱ ዑሉ የሱ የበላይነት በዛትም በሲፋትም ለሱ የጸደቀ ከመሆኑ ጋር አብራዊነቱም ለሰዎች እንደዚሁ አለ ይሄ የአላህ Subhanahu Wa Ta'ala አብራዊነት መቀላቀል ማለት አይደለም ወተትን ልታፈላው ስትል ውሃ ተጨምርበታል እዛ ወተቱ ከውሃው ጋር ይሆናል ወይ ሻይ ልታፈላ ስትል ውሃ ተጨምራለህ ሻይ ቅጠል ምናምን ተጨምራለህ ስኳር ተጨምራለህ የሚነጠል ነገር አይኖረው ስኳር ውሃ ሻይ ቅጠል ድምር ሆኖ በማይነጠልበት ሁኔታ ሻይ የሚባል ነገር ይፈጠራል وهو معكم ሲባል እሱ ከናንተ ጋር ተደብልቆ ነው የሚል ማዕና አይደለም ያለው وهو معكم እሱ ከናንተ ጋር አብሮ ነው من غير اختلاط ሳይደባለቅ እንደዚህ ተደባልቋል አንዳንድ ፍልስፍና ያለባቸው ሰዎች وهو معكم እሱ ከናንተ ጋር ነው ሲባል ተደባልቋችሁ ነው ያለው የሚል ማዕና ወሰዱ ልክ ሸቅጠል ከውሃ ጋር ያለውን ውህደት በመሰለ መልኩ እና ለዛ ነው አንዳንዶቹ ከባድ ፍልስፍና ውስጥ የገቡት ማለት ነው እኔ አላህ ነኝ እስከማለት ደረሱ ምን ነው ሲባል وهو معكم ተደባልቋል ከኔ ጋር እኔም አላህ ነኝ እሱም እኔ ነው ትልቅ ፍልስፍና ነው ይሄ ጥግ የደረሰ ማለት አንተ ብቻ ሳትሆን ሌላው ሲባል ሌላውም እንደዛው ነው ሌላውም አላህ ነው ሌላውም አላህ ነው እሱም ደግሞ ባሪያውም ጌታ ነው ጌታውም ደግሞ ባሪያ ድብልቅልቅ የዚህ መነሻ ማዕያን በስነ ስርዓት አለመገንዘብ ነው የአላህ Subhanahu Wa Ta'ala አብሮዊነት በጥቅል መልኩ ወደ ሁለት ይከፈላል አንደኛ عام የሆነው ነው عام የሆነው የአላህ Subhanahu Wa Ta'ala አብሮዊነት ለሙእሚኑም ለካፊሩም ለሙናፊቁም ለፋጅሩም ያለው وهو معكم اينما كنتم ሲልኮ እዚህ ጋር አላህ ሙእሚኖችን ብቻ አይደለም እሱ ከናንተ ጋር ነው የተመ ብትሆኑ ሲል በመቆጣጠሩ በማየቱ አላህ Subhanahu Wa Ta'ala ከፋጅሩም ከሙእሚኑም ከሁሉም ጋር ሁሉም የሚሰራውን ያያል ሁሉም የሚሰራውን ይቆጣጠራል وهو معكم እሱ ከናንተ ጋር ከካፊሩም ከሙእሚኑም ከመጥፎም ከጥሩም ይያል ይሄ عام ይባላል የዚህ አይነቱ ማዕያ خاص የሚባለው የአላህ ማዕያ ለየት ያለ የሚል አለ እሱ ወደ ሁለት ይከፈላል ይሄ خاص የሚባለው خاص የሚባለው ከግለሰቦች ጋር የተቆራኘ የአላህ ማዕያና ከባህሪ ጋር የተቆራኘ የአላህ ማዕያ ከግለሰቦች ጋር የተቆራኘው የአላህ ማዕያ ተብሎ የሚባለው ለምሳሌ ቁርአን ላይ ኢነኒ ማዕኩማ አስመዕ ወአራ እኔ ከናንተ ከሁለታችሁ ጋር ነኝ ይላል የሙሳና የሃሩን ታሪክ ላይ
እኔ ከናንተ ጋር ነኝ አስማዑ እሰማለሁኝ ወአራ እዚህ ጋር ያለው መዕያ ምን አይነት ነው ከተባለ ከሰዎች ጋር ከግለሰቦች ጋር የተቆራኘ ነው ማናቸው ግለሰቦች ሙሳና ሃሩን ከናንተ ጋር ነኝ ወደ ፍርዓውን በሚሄዱበት ሰዓት ነው መፍራት የለባችሁም ላ ተኻፋ ኢነኒ ማዕኩማ አስማዑ ወአራ አትፍሩ እኔ ከናንተ ጋር ነኝ አላቸው ከፍርዓውን ጋር አላህ የለም እንደዚህ ብሎ ቢጠይቅ ከፍርዓውን ጋር ያለው ማዕያ ምን አይነት ነው ዓም የሆነው ነው ከነሱ ጋር خاص የሆነው ስለዚህ ይለያያል ማዕያ ከፍርዓውን ጋር ያለው ማዕያ ከነሱም ጋር አለው ጭማሪ ግን ከነሱ ጋር ያለው ማዕያ ፍርዓውን የለውም ግልጽ ነው ያ ከሁሉም ጋር ያለው ማዕያ ዓም የሚባለው የመቆጣጠር የማየት የመስማት ማዕያ ነው ከሁሉም ጋር ያለው ማዕያ ከሙሳና ከሃሩን ጋር የነበረው የአላህ ማዕያስ ምን አይነት ነው ከተባለ ለየት ያለ ድጋፍ እርዳታ ያለበት ማዕያ ይሄ እርዳታና ድጋፍ ነስር የዚህ አይነቱ ማዕያ ከፍርዓውን ጋር አልነበረም ከሙሳና ከሃሩን ጋር ስለዚህ ይሄ ምን ይባላል ከግለሰቦች ጋር የተቆራኘ ማዕያ ሌላው خاص የሚለው ስር ሁለተኛ ያዛችሁት በወصፍ ወይም በባህሪ አላህ Subhanahu Wa Ta'ala ከነሱ ጋር አብሮ እንደሚሆን የተናገረላቸው ይሄ ቁርአን ላይ ሙተቂኖችን ሊሆን ይችላል ሙህሲኖችን ሊሆን ይችላል ሷቢሮችን ሊሆን ይችላል ሙእሚኖችን ሊሆን ይችላል በኢማን ባህሪያቸው በኢህሳን ባህሪያቸው በተቅዋ ባህሪያቸው በصبر ባህሪያቸው ኢነላህ መዐ الصابرين امثال አላህ Subhanahu Wa Ta'ala ከታጋሾች ጋር ነው ይላል እዚህ ጋር አሁን ከነከሌ ጋር የሚል የለም አይደል ግለሰብ ሳይሆን የተጠቀሰው ምንድነው ባህሪ ነው ይሄንን ባህሪ የተላበሱ በአጠቃላይ አላህ ከነሱ ጋር ነው إن الله مع الذين اتقوا والذين هم محسنون الله سبحانه وتعالى النزا تقوى كالله ጋር ነው ይላል ስለዚህም አሁን ዓም የሆነውን የአላህ Subhanahu Wa Ta'ala ማዕያ ስናይ ከሁሉም ጋር ያለው ከካፊሩም ከፋጅሩም ጋር ያለው የአላህ ማዕያ የማየት የመቆጣጠር አይነት ማዕያ ነው خاص የሆነው ጋር ስንመጣ በሁለቱም በባህሪም የተቀመጠው ሊሆን ይችላል ወይም ደግሞ ግለሰብ ጋም አላህ አስጠግቶ የተናገረው ማዕያ ይሄ خاص የሚባለው በጥቅሉ ምን አይነት ነው አላህ Subhanahu Wa Ta'ala የሚረዳቸው ከጎናቸው የሚሆንላቸው የሚያግዛቸው የሚያበረታቸው ሰዎች ናቸው ማለት ከግለሰቦች ጋር የተቆራኘ የተባለበት ምክንያት እነዛን ሰዎች ነጥሎ አላህ Subhanahu Wa Ta'ala የሱ ማዕያ ከነሱ ጋር እንዳለ ቁርአን ላይ ስላነሳ ነው إذ يقول لصاحبه لا تحزن إن الله معنا ለባልደረባውም ባለ ጊዜ አትፍራ አትዘን አላህ ከኛ ጋር ነው ያለው ይሄን ያሉት ነብያችን አለይሂ ሰላቱ ወሰለም ናቸው አቡበክር ሲያዘን አሁን ነብዩን አለይሂ ሰላቱ ወሰለም እንደው ያጠቋቸው ይሁን እንደው ብሎ እዛ ዋሻ ውስጥ لا تحزن إن الله معنا إن الله معنا ሲሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ከኛ ጋር ነው ሲሉ ከእሳቸውና ከማን ጋር ከአቡበክር ስለዚህ ይሄ ሙቀየድ የተቆራኘ ይሉታል በምን በሸخصን በግለሰብ የተቆራኘ ማዕያ ነው ይሄ ሁለቱ በዚህ አይነት ይተሐቀቃል ማለት ነው የአላህ Subhanahu Wa Ta'ala ማዕያ ብዙ
ሰለፎች እንዳስቀመጡት وهو معكم የሚለውን በማየቱ በመቻሉ በመቆጣጠሩ በመስማቱ በዚህ ከእናንተ ጋር ነው እነ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ በሐቂቃው ነው የሚሉት በሐቂቃው አላህ Subhanahu Wa Ta'ala ከሰዎች ጋር ነው ነገር ግን ተደባልቋል ማለት አይደለም አንተ ጨረቃን እንኳን ከላይ ላይ ያለችውን ከብዙ ርቀት በላይ ያለችውን ጨረቃ ከኔው ጋር እየሄደች ነው ጨረቃዊት ትላለህ ይሄንን የምትል ከሆነ አላህ Subhanahu Wa Ta'ala ከጨረቃ የበለጠ ትልቅ የሆነ ጌታ ነው ሰማያትና ምድር በውስጣቸው ያለው በአጠቃላይ የአላህ Subhanahu Wa Ta'ala እጅ ላይ ልክ ስናፍጭ በአንድ እጃችሁ ላይ እንደማኖር ቢጤ ነው የሚል ሐዲስ አለ አጠቃላይ ዓለሙ አላህ Subhanahu Wa Ta'ala ከሱ ጋር ሲነጻጸር ምንም ማለት አይደለም ስለዚህም የአላህ Subhanahu Wa Ta'ala ማዕያ በሐቂቃው ነው ብሎ የሚሉት ዑለማዎች እንደ ሸይኹ ኢስላም ያለው ትክክለኛ አባባል ነው ግን ሙኽተሊጥ ነው የሚል አባባል ጥንቃቄ ማድረግ አለበት ማለት ተደባልቆ ከኛ ጋር የሚል ጥንቃቄ መደረግ አለበት አላህ Subhanahu Wa Ta'ala ከአርሽ በላይ ነው ከዛ በላይ ከመሆኑም ጋር ከኛ ጋር ነው እንዴት ይሄን ሊሆን ይችላል ትላለህ ያወራን ያለነው ስለ አላህ እኮ ነው ስለ የሆነ ፍጡር ምናምን ትንሽ ነገር አይደለም ስለ አላህ ነው ያወራን ስለ አላህ ሲሆን ይሆናል ስለ ፍጡር ሲሆን ማይሆንም በተወሰነ መልኩ ትላልቅ የሚባሉ ፍጡራታት ጋር በተወሰነ መልኩ ይህን ሊጠቁምህ የሚችል ነገር ታያለህ እንጂ ማለት ነው ቀደም እንደጠቀስነው ጨረቃን የመሰለ ወይም ደግሞ አብዛኛዎቹ በሄዱበት በዕልም በመቆጣጠር ያሉት ይሄ የተለያየ አሁን እነዚህ የተለያዩ ሰራዊቶች ላይ ያለውን የመሰለ ነው አንድ ሰው እነሱን ከርቀት ሆኖ በተለያየ በሆነ መሳሪያ ያያያቸው ምን ይላል ሂዱ እኛ ከናንተ ጋር ነን ይላቸዋል የሚመራቸው ሰው ሂዱ እኛ ከናንተ ጋር ነን ብሎ ሲላቸው አሁን ዋሽቷል ወይ ከተባለ አልዋሽም በምንድነው ከናንተ ጋር ነን የሚላቸው ይሄ ፍጡር የሆነ ሰው እንኳን ከናንተ ጋር ነን በእርዳታችን እየተቆጣጠርን ነው የሚደርስባችሁ እናያለን ማለቱ ይሄ በዚህ አይነት ፍጡር የሆነ አካል እቺን ያክል ማዕያ ካለው አላህ Subhanahu Wa Ta'ala እሱ ከማንም የበለጠ ሙሉ የሆነ ጌታ ነው ማለት ነው እና ማዕያ ማለት ይሄ ነው አብሮዊነት ማለት ይሄ ነው ማለት ነው خير ቀጥሎ ምንድን ነው የሚለው لا تحزن أتزن إن الله معنا الله كن يقارنا الله سبحانه وتعالى بكاني كمسكي السوطة الله سبحانه وتعالى كان يقايد اللم يبالا يبالا يا الله مفتني عليه الصلاة والسلام اللهم أنت الصاحب في السفر والخليفة في الأهل ጉዞ ሲወጡ እንዲህ ነበር የሚሉት ያ አላህ አንተ ነህ በሰፈራችን ላይ صاحባችን አንተ ነህ መንገድ ስንሄድ ከኛ ጋር በመሆን የምትጠብቀን አንተ ነህ والخليفة في الأهل በቤተሰቦቻችን ደግሞ ተከተን የምንሄደውም አንተን ነው ለቤተሰቦችም ያለው አላህ ነው አንተም ጋር ደግሞ አላህ ነው ያለው ማለት የአላህ አብሮዊነት ሰፊና በጣም ትልቅ ነው ለዚህ አይደል እንዴ አላህ Subhanahu Wa Ta'ala ለምሳሌ አልহামዱሊላሂ ረቢል ዓለሚን ብሎ ባለ ጊዜ አንድ ባሪያ ሐመደኒ አብዲ ባሪያ መሰገነኝ ይላል ተብሎ ስንት ሰው ነው በአንዲት
ሰከንድ አልহামዱሊላህ ረብል ዓለሚን ነው በአንድ ሰከንድ አይደለም እንደማ ማይክሮ ሰከንድ ሊሆን ይችላል በጣም በተቀራረበ ቅጽበት ሰዎች አልহামዱሊላህ ረብል ዓለሚን ይቀራሉ ዓለም ላይ ማለት ለዚህ ሁላ አላህ Subhanahu Wa Ta'ala ምን ይላል ሐመደኒ ዓብዲ ባሪያ መሰገነኝ በሰው አይቻልም ማለት በአላህ ግን ይቻላል ስለዚህም አላህን ከፍጡራን ጋር መቀየስ ይሄ አይቻልም ليس كمثله شيء እሱን የመሰለ አንዳችም ነገር የለም ለዛ ነው የሱ መዕጃ እንደዚህ የረቀቀ የተለቀ የሆነው خلق السماوات والأرض في 6 أيام ثم استوى يعلم ما يلج في الأرض وما يخرج منها وهو معكما خير ቀጥሎ ምንድነው የሚለው እሺ ما يكون من نجوى የሚለው ግልጽ ነው ما يكون አይሆንም እኮ من نجوى ከሚስጥር ثلاثه ከሶስት ሰዎች ሚስጥር إلا هو رابعهم الله አራተኛቸው ቢሆን እንጂ ይሄ ሙፈሲሮቹ እንደሚሉት ሙናፊቆቹና ይሁዶቹ እርስ በራስ በሚስጥር ይናገሩ ነበር ከዛ በኋላ ሙእሚኖቹ ሲያዩ በጣም ያዝናሉ ይሄ ነገር እየበዛ ሲሄድ አላህ Subhanahu Wa Ta'ala ለመልእክተኛው አለይሂ ሰላቱ ወሰለም ይሄን የቁርአን አንቀጽ አወረደላቸው አላህ Subhanahu Wa Ta'ala ከሁሉም ጋር ስላለ አላህ ስለሚያየው አላህ ስለሚቆጣጠረው እናንተ ምን አገባችሁ ተውት በሚል ወረደ ማለት ነው وهو معكم اينما كنتم والله بما تعملون بصير الله እናንተ በምትሰሩት ነገር ተመልካችና አዋቂ የሆነ ነው በማለት እሱ ተናገረ ማለት لا تحزن إن الله معنا أتزن الله كن يقارنو إيه خطاب لأبي بكر رضي الله عنه النبي صلى الله عليه وسلم ناتشو إنني يالوت قرآن لي الله تاريكون دزيو أنستوت نبر إلا تنصروه فقد نصره الله إن أنت بعد ترجوت الله رتوتال إذا أخرجه الذين كفروا ثاني اثنين يقول السوج فلا تنياحونو የከፈሩ ሰዎች ባበረሩት ጊዜ هما في الغار الناس ዋሻ ውስጥ ሆነው إذ يقول لصاحبه ለባልደረባው በሚል ሰዓት لا تحزن إن الله معنا አትዘን አላህ ከኛ ጋር ነው خير إنني معكما أسمع وأرى زيج ጋር ትንሽ خرافات ነገር አለች ነብዩ ሰለላሁ ዐለይሂ ወሰለም እና አቡበክር የነበሩበት የሆነ ዋሻ ወደ ውስጥ ገባ ብለው ነበር እሳቸው የተቀመጡት አቡበክር ረዲየላሁ ዐንሁ ሙሽኮቹ መተው ሲቆሙ ከማየታቸው የተነሳ من بلو النبي صلى الله عليه وسلم بلواቸው لو طاطا احدهم راسه አንዱ እኮ ጭንቅላቱ እንደዚህ ዝቅ አያረግም እንጂ ወደ እግሩ አላቸው ወደ እግሩ ዝቅ ብሎ እንደዚህ ቢል ለራአና ይመለከተናል አላቸው መተው ሙሽኮቹ በሚፈትሹ ሰዓት ማለት ነው የዚህን ጊዜ ነው لا تحزن ان الله معنا ብለው ያሉት ይሄ በሶሒህ ሐዲስ የሰበተ ነው ታዲያ እዚህ ጋር አንዳንድ ሰዎች ምን ያወራሉ
ሸረሪት አድርቶ ነበረ ከዛ የሆነ ርግብ ምናምን መጥቶ ደግሞ እዛ ፈልፍሎ ነበረ የመሳሰለ ይሄ ተረት ነው ይሄ ተረት ነው ተቀባይነት የለውም ከዚህ የበለጠ ተአምር የሚሆነው እነሱ ከገቡ በኋላ ሸረሪት አደራ እዛ ርግብ እንቆለጣለች ምናምን ከሚባለው የበለጠ ትልቁ ተአምር ምንም በሌለበት አላህ እነሱን ማዳኑ ምንም በሌለበት አላህ እነሱን ማዳኑ ይሄ ነው የሰበተው እንጂ ሸረሪት ምናምን የሚባለው ይሄ ዝም ብሎ ነው ማለት ነው خير انني معكما اسمع وارى እኔ ከናንተ ጋር ነኝ اسمع እሰማለሁኝ وارى እመለከታለሁኝ ይሄ ከማን ጋር ከሙሳና ከሃሩን اذهبا الى فرعون انه طغى فقولا له قولا لينا لعله يتذكر او يخشى قال ربنا اننا نخاف ان يفرط علينا او ان يطغى እኛ ላይ ድንበር ያልፋል ብለን እንሰጋለን ሲሉ قال لا تخافا انني معكما اتفروا እኔ ከናንተ ጋር ነኝ اسمع وارى እሺ አላህ Subhanahu Wa Ta'ala እነሱን እንደዚህ ስለሚጠብቃቸው ተዳፍሯል አንተ እንደዚህ መጥፎ መሆኑን ምታቀውን ይሆን ሰው ማለት ሊያጠፋህ የሚችል መሆኑን ምታቀውን ሰው በዚህ አይነት መዳፈር ትችላለህ ወይ ከተባለ كلمة حق عند سلطان جائر بديك هنا قال سلطان في اللفيت لحق نقر من ناقر ይሄ ትልቅ የሆነ የጂሃድ ክፍል ነው ማንጋ ፊት ለፊቱ ሄደ እንዲህ እያረክ ነው ተመለስ ብለህ ልትለው ማለት አብሶ ኩፍርና ሽርክ ካለበት ይሄ ትልቅ ጂሃድ ነው ከሞትኩም ልሙት ብለህ ማለት ሸሂድ ትሆናለህ ይሄ እንደዚህ ነው አማ ይሄንን ሰብር አላደርግም ብለህ የምታስብ ከሆነ ተተዋለህ ማለት አላህ ያስገድድህ قال لا تخافا انني معكما اسمع وارى ከሁሉ ደግሞ የሚያስጨንቀው ምንድነው እነዚህ ሰዎች ሰው በደሉ ምናምን ሳይሆን ዒባዳቸው ላይ ጠንካራ እንዲሆኑና አላህ እንዲፈሩ ማድረግ ነው አሁን በየቦታው የሚነሳው ምንድነው እንደዚህ የሚባለው መሪ ሰው እንደዚህ አስጨነቀ ቤተ መንግስቱ እንደዚህ ሲፈነቀል አጥንት ተገኘ ይሏል ለምሳሌ ሙርሲን የመሰለ ማን ከሙርሲ በፊት የነበረው ሁስኒን የመሰለ መንግስት ሆኖ የማይበድላል ይሄ እኮ ሙሐል እኮ ነው ከመላእክት እኮ አይደለም የሚመጣው ይሄ ሙሐል የሚፈልገው ምንድነው ዙልሙ የቀነሰ ነው እሱንም አላህ ይቀንስልን ማለት ነው እንጂ አንተ አስቀንሰዋለሁ ብለህ ብትወጣ ጭራሽ ልታስጨምረው ትችላለህ አላህ ነው የሚጠየቀው ማለት ነው እሱ አላህ እንዲያስተካክላቸው አንሙሂም ዋናው ነገር ስልጣን መቆጣጠር ሳይሆን ፖለቲካ ሳይሆን ዲን የሚያስብ ሰው ዋናው ነገር እነዛ ሰዎች አላህ እንዲፈሩ ማድረግ ነው سلام يفلقوا نبي الله موسى عليه الصلاة والسلام فرعون كان سراويته እዛ ውሃ ውስጥ በገባ ጊዜ እሳቸው መተው ግብጽን ይወሩና ተቆጣጥረው ባለ ስልጣን ይሆናል ስልጣን አይደለም የአላህ ነቢያት ይፈልጉት ስልጣን አይደለም አሳሳቢው ነገር ማለት ነብዩ ሰለላሁ ዐለይሂ ወሰለም የተለያዩ መንግስታትን በጊዜ የነበሩትን ስለሙ እያሉ ነው እንጂ ዳዕዋ ያደረጉላቸው እኔ ይሄንን ሰው ሾም ያለው እናንተ ወረዱ ይሄ ሰው ይውጣ ይሄ ካልሆነ አላህ መቅሰፍት ያወርድባቸዋል ብለዋል ዋናው የእስልምና ተልእኮ የሰዎችን እምነት መቀየር አቂዳቸውን መቀየር ነው እንጂ ወንበር ላይ መውጣት አይደለም ወንበር ላይ የሚወጣው ሰው ቢቀያየር ያው ነው ሰው ካልተቀያየረ ማለት ነው አቂዳው ሰው ካልተለወጠ ምንም ዋጋ የለውም
أنت كافر دولة كافر من قست السر هنا سلمنا هن بتأكل أنت تنفجال تلك خيرا رسول عليه الصلاة والسلام يمكن مشوكو سلطان من تفلقوا سلطان النسته ሲሏቸው መጀመሪያ ተልኳቸው ላይ አልፈልግም ነው እኔ ስልጣን አይደለም ፈልጌ የመጣው እኔ እያስተማርኩ ያለሁት ዲኔን ይሄ ስለሆነ አንድ ሰው ከምንም በላይ ሊያስጨንቀው የሚገባው የዲኑ ጉዳይ ነው ማለት ነው አሁን እንግዲህ በየዩኒቨርሲቲው በየምኑ አንዳንድ ቂላቂሎች ሳይቀሩ ዝም ብለው የሆነ ፍክራ ይቀባበላሉ ከሆኑ ሰዎች የሆነ አመለካከት ይቀባበላሉ ከዛ በኋላ ምንም የማያውቀውን ዝም ብሎ ጀማዓ ሲል ነው የምታገኘው የኡማው ነገር ያስጨንቃል ይላል እሱ ለራሱ ፋሲቅ ነው ለራሱ ያልተጨነቀ ለኡማው ይጨነቃል አይደል ይሄን ሁሉ ያመጡት እርሱ እነዚህ ኢኽዋኑል ሙስሊሚን የሚባሉት ግለሰቦች ወይ ጀማዓዎች አህማ አድርገው ሰዎችን የሚያወጣነጡት በዚህ ዙሪያ ስለሆነ ስልጣን አካባቢ ላይ ስለሆነ ሁሉም የሚያስበው ከትንሽ እስከ ትልቅ ስለ ስልጣን ብቻ ማንንም ስለ ዒባዳ ስለ አቂዳ የሚያስብ የለም ሁሉም ጭንቀቱ የተንፈጨው ዱቄቱን አምጪው ነገር ነው ከየትም ይሁን ስልጣኑ ብቻ ይምጣል ለዛ ነው በአቂዳ በጣም ሰዎቹ የሰማይና የምድር ያክል እየተራራቁ በአንድ ጀማዓ ውስጥ ሲሰሩ ታያቸዋል አሁን ሆነ ሙስሊም የሚባለው ጀማዓ ውስጥ ካፊር ሰው ሁሉ አለ ክርስቲያኖች አሉ ሌላም እንደዚህ ፋሲቅ የሆኑ ሰዎች አሉ ሙልሂድ የሆኑ ሰዎች አሉ እነዛ ሁሉ ተባብረው ምንድነው የተፈለገው ማለት ነው ወንበር ነው የተፈለገው እስላም ደግሞ ይሄንን አይደለም ይዞ የመጣው አቂዳን ነው ይዞ የመጣው እምነትን ሰዎች እምነታቸውን እንዲቀይሩ ነው እንጂ አንተ ወንበር ላይ ወጥተህ ቁጭ እንድትልና ምንም ለውጥ ላይ መጣ ነገር ህዝብ እንድታስፈጅም አይደለም ነዑዙ ቢላሂ ሚን ሷሐቦቹ እኮ እዚህ በመጡበት ጊዜ ሲያስተዳድር የነበረው ካፊር እኮ ነው ካፊር ነው ሲያስተዳድር የነበረው ሀገሩን እዛ በኋላ ሰለማ አይደል ሲሰልም በቁርአን ነው ሲመራ የነበረው እስልምናውን ራሱ ደብቋል ነው የሚባለው ነጃሺ እስልምናውን ሳያወጣ ነው የሞተው ይገሉኛል ብሎ ፈርቶ ማለት ነው እየተዳደረ የነበረው ሀገሩ መጀመሪያ በሚተዳደርበት ስርዓት ከመሆኑም ጋር ግን የነሱን እስልምና የሸረፈው ነገር አለ ምንም ችግር የለም አንተ ዋና ዓላማህ ሊሆን የሚገባው አላህን ማምለክ የአላህን ትእዛዝ መከተል ነው እንጂ እዛ ገብተህ ፖለቲካ ውስጥ መፈላፈል ሌላ ጦስ ነው የሚያመጣው ይሄ ከዲንም ያስወጣል ለዱንያህም አይሆንም ለዲንህም እንደዚህ ያለው ነገር ለዚህ ነው ስናያቸው ምንም ዲን የለሽ ነው የሆኑት አሁን የኢኽዋኑል ሙስሊሚን ውስጥ የገቡ ሰዎች ድሮ ለዲን የሚፍጨረጨሩ ጥሩ የምትላቸው ዲኑን ራሱ ለቀውታል አሁን ያሉት በሌላ ጎዳና ላይ ነው ግማሹ ሴት ሲያባረር ነው የምታገኘው ግማሹ ዱንያን የሚቆጥረው የለም ዝም ብሎ ነው የሚለፈልፈው ዲን የሚለው ማለት ነው እና እንደዚህ የሆኑት ምንድነው ዋና ዓላማቸው ከዲን ይልቅ እየወጣ ወዴት ሄደ ወደ ተለያየ ስልጣን ምናምን እንደዚህ ያለ ቦታ ላይ ሄደ እና ይሄ ተገቢ አይደለም ሃሩንና ሙሳ አለይሂ ሰላም የዛ ጊዜ ለዚህ ነው ፍርዓውን ጋር አላህ ልኳቸው ምንድነው ያለው ስልጣኑን ለቀቀኛ እናስተዳደራለን ሳይሆን فقول له قولا لينا لعله يتذكر ከፍርዓውን የበለጠ ሸይጣን ነው እሱን እኮ ቦታህ ላይ ተቀመጥ ችግር የለውም አንተ ብቻ አላህ ይምራህ ዳዕዋ ነው እያደረጉለት ያለው فقول له قولا لينا لعله يتذكر او يخشى ይገሰጥ ይችላል ሊፈራ ይችላልና ለስለስ ባለ አንደበት አናግሩት አላህን የሚፈራበትን ቃል ንገሩት ይያሉ አላህ ያላቸው ማለት አረን ፈራለን እኛ ላይ ሰዎች ላይ የሚያደርሰውን አይነት በደል እኛም ላይ ያደርሳል ብለን እርምጃ ይወስድብናል ብለን قال لا تخاف اتفروا انني معكم اسمع وارى ماشي ان الله مع الذين اتقوا والذين هم محسنون لا لهم ان الله مع الذين اتقوا
አላህን ከሚፈሩት ጋር ነው والذين ከነዛም هم እነሱ ሙህሲኑን ሙህሲን ከሆኑት ጋር ነው ይላል واصبروا አሁን ሌላ ነው واصبروا صبر አድርጉ ان الله مع الصابرين الله ከሷቢሮች ጋር ነው ምን አሰልፈን وقوله تعالى كم من فئة قليلة غلبت فئة كثيرة بإذن الله والله مع الصابرين كم من فئة كم ملو خبرية تفيد التكثير بزونوكو من فئة كجماعة قليلة وطرايا النساء غلبت يشنفتشو فئة جمعا كثيرة وطرايا بزان بإذن الله بالله فقال يشنفتشو بزونو كم ملو سنتنا سنت እንደሚባለው ማለት ነው በአማርኛ የተፈለገው ብዙ ለማለት ስንት አሉኮ من فئة قليلة ጥቂት የሆኑ ጀማዓዎች غلبت ያሸነፉ فئة كثيرة ብዙ የሆነን ጀማዓ ያሸነፉ ጥቂቶች እኮ ስንት አሉ አለ አላህ ብዙ አሉ بإذن الله بالله فقد والله مع الصابرين الله ከሷቢሮች ጋር ነው ይሄ እንግዲህ አስሐብ ጣሉትን ስንወስድ ጠላታቸውን አሸንፈዋል እነሱ ግን በጣም ጥቂቶች ነበሩ አላህ ቁርአን ላይ እንደተጠቀሰው ማለት في سورة البقرة ያለ ታሪክ ነው የጣሉት ታሪክ እና ከሱ ጋር የነበሩ ሰዎች ታሪክ አለ ሌላው ደግሞ የበድር ሰዎችን በድር ላይ የነበሩ ሰሃቦችን ስናይ በጣም ጥቂቶች ናቸው 300 ምናምን ነበር ጠላታቸውን አላህ Subhanahu Wa Ta'ala እንዲያሸንፉ ችሎታውን ሰጥቷቸዋል በጣም እነዛ ደግሞ በስተው በነበሩበት ጊዜ ማለት ነብዩ ሰለላሁ ዐለይሂ ወሰለም የወጡት ራሱ አስለን ለመጋደል ሳይሆን በጊዜው ቁረይሾች እዛ መካ ያሉትን የሙስሊሞችን ንብረት ዘርፈው ስለነበረ በዚህ በኩል የሚያልፉትን የቁረይሾቹን ገንዘብ ለመያዝ ነበር ረሱሉ ሰለላሁ ዐለይሂ ወሰለም የወጡት ማለት ነው ከዛ በኋላ ነገሩ ያላቅጣጫው ሆነና በአላህ ቀደር እነሱ ካሰቡት አቅጣጫ ወጣና አላህ በወሰነው ነው ሁሉም የሚሆነውና ጦርነት ሆነ መጨረሻው ማለት ነው ቁረይሾቹ በድር መጡ ከዛ ምንድን ነበረ አቡ ጀህል የሚባለው የጀህልና መጠራቀሚያ ሰው ነው ለዛ ነው የጀህልና አባት የተባለው ማለት ጀህልና እሱ ጋር ነው የተጠራቀመው والله አለ በድር እስከምንሄድ ድረስ አንመለስም ማለት አሁን በኋላ እዛ ሄደን 3 ቀን እንቆያለን ግመሎቻችንን እያረድን ኸምር እየጠጣን እያዘፈን አረቦች ስለኛ ዝና መስማት መቻል አለባቸው ከዛ ካሁን በኋላ በማያዳግም ሁኔታ በመሐመድና ከሱ ጋር አለን ብለው የሚሉ ሰዎች ላይ እርምጃ ወስደን ከስር መሰረታቸው በጥሰናቸው فلا يزالون يهابوننا ابدا ሌላም የተቀሩት የነሱ መሰል በእኛ ላይ ማመጽ የፈለጉ ሰዎች ካሉ ሁሉ ጊዜ ስለኛ ሲያስቡ ስጋት እንዲያድርባቸው ማድረግ ያስፈልጋል እነዚህን መቀጣጫ አድርገን እነዚህን ጨርሰን ሌሎቹ ደግሞ ዘላለም ስለኛ ፍራቻ እንዲነክስባቸው ማድረግ ይኖርብናል ግን ሱብሃንአላህ የሆነው ሌላ ነው በቀን የነብዩ ሰለላሁ ዐለይሂ ወሰለም ሷሐቦች አንድ ተምር ለአንድ ቀን እየበሉ ባሉበት ጊዜ ላይ እነሱ በቀን ከ10 እስከ ከ9 እስከ 10 እንደዚህ ያለ ገመል ያርዱ ነበር እነዚህ እንትኖች ማለት ነው ሙሽሪኮች
በዚህ አይነት አላህ እንግዲህ እነሱ በጣም ድል ያለ የሆነ ጥሩ የሆነ ሁኔታ ላይ ያሉ አላህ እነዚህ ደግሞ ሙእሚኖች በጣም ችግር ላይ ያሉ ቁጥራቸውም አንሶ እዛ ላይ ያሉ አላህ Subhanahu Wa Ta'ala ነስሯቸዋል ለዚህ ነው ቁርአን ላይ ምን ያለው ከሚን ፊአቲን ስንት አለፈዋል ብዙ አለ ማለት ነው ሚን ፊአቲን ከጀማዓ ቀሊለቲን ጥቂት የሆነ ጀማዓ ጥቂት የሆነ ጥቂት መሆነን ሳይሆን አንተ ማየት ያለብህ ጥራትህን ነው ማለት ነው ጥራትህ ጥሩ ከሆነ አላህን የሚፈራ ሰው በመሐከል ካለ የዛ ጊዜ የአላህ ነስር ይከጀላል ግን እንደው የሰበሰብከው ሁላ የዱንያ የምባሪያ ከሆነ ይሄ ያህለክ ሳይነኩት ነው የሚወድቀው ከምን ፊአቲን ቀሊለቲን غلبت فئة كثيرة بإذن الله غلبت ያሸነፈች فئة كثيرة ብዙ የሆነ ጀማዓ بإذن الله بالله فقد والله مع الصابرين الله ከታጋሾች ጋር هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه